ሰው ማመን የለባችሁም። ባላችሁንም ቢሆን ወንድሞቻችሁንም በቃ የቅርብ ቤተሰቦቻችሁንም ቢሆን ብዙ ሰው ቤተሰብ ቢበላስ ቤተሰብ እንደዚህ ቢያደርግ በጣም የምንጎዳው እንደውም ባመነው ሰው ነው፣ በቅርብ በቤተሰቦቻችን ነው። እና አንድ ሰው ብቻ አምነን ብር። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት በጣም ወሳኝ ነገር፣ ብዙዎቻችን የምንሸወድበት፣ ብዙ የአረብ ሀገር ሴቶች በሱ የተነሳ እብድ የሆነን ጤናችን ያጣን፣ በቃ የአእምሯችን የተቃወሰ ብዙ ልባችን የተሰበረ የታመምንበት የብዙዎቹ አብረው ኖረው ተፋቅረው ተጋብተው ሁለት ልጅ ወልደዋል። ከዛ በኋላ አረብ ሀገር ትሄዳለች ማለት ነው። አረብ ሀገር ከሄደች በኋላ 6 ዓመት ለፍታ ያሰራችው ቤት ይሄን ይመስላል፣ ያላት ቤት ማለት ነው። 6 ዓመት ሙሉ ለሱ ነበር የምትልከው፣ ለቤተሰቦቿም ለማንም አይደለም፣ እሱ ላይ ነበረ። ለራሷ ራሱ ትንሽ ለውጪ ብላ ራሱ አላስቀመጠችም። እሱም ያሳያት ቤት ማሻላ በጣም ቆንጆ ቤት፣ ግቢው የታጠረ ቀለም፣ ሁሉ ነገር ያለቀለት ቤት ነው። ይሄ ነው ቤት ይሽላታል። የእሷ ቤት ግን ኦሪጂናሉ ቤቷ እሱ የገዛላት ቤቷ ገጠር ላይ ህገወጥ ቦታ ላይ ማሳ ውስጥ ነው። ትንሽዬ ያልተመረገ በቃ ይሄ ቤት አይባልም እኮ ይሄ የወፍ ጎጆ ነው፣ ቤት አይባልም ወላሂ። በአረብ ሀገር ታውቃላችሁ፣ ያ ሁሉ መስዋዕት ከፍላ፣ ያ ሁሉ ጉልበቷ፣ ያ ሁሉ ነገር ሆና ልጆቿን ጥላ፣ በልጆች ናፍቆት ታውቃላችሁ፣ ልጅ ጥላችሁ የሄዳችሁ ነው የልጅን ናፍቆት የምታውቁት። እና ያን ሁሉ ተቃጥላ ዛሬ ላይ ያላት ቤት ይሄ ነው ስትባል፣ በዛ ላይ ደግሞ በቃኝ ብላ መታ ስንት ሮቶ መሰላችሁ ካርጎ አርጋ እቃዋን ጠቅልላ ይዛ መታ። ያ እቃ አሁን ዛሬ ከቤት ቤት ሲንከራተት፣ አንዱ ቤት የሆነ ነገር ይወድቃል፣ አንዱ ቤት የሆነ ነገር ይወድቃል። ጥገኛ የሆናችሁበት ቤት ራሱ እቃችሁ ይጠፋባችኋል። ተከራይታችሁ ስትቀመጡ ራሱ ብዙ እቃ ካለባችሁ ሰቀቀን ነው። ያ ሁሉ ገደል ከተተባት ማለት ነው። ይህ የሆነው አንድ ሰው ብቻ በማመናችን ነው ውዶቼ። የፈለገ ብትወልዱበት፣ የፈለገ ባላችሁን ብታውቁት ማለት ነው 100% ማመን የለባችሁ። ማንንም ሰው 100% ማመን የለባችሁ። 100% ማመን ያለባችሁ ራሳችሁንና ፈጣሪያችሁን ብቻ ነው። ከዛ ውጪ ማንም ሰው የራሳችሁ አባታችሁ፣ ወንድማችሁ ሊሆን ይችላል። ባሌ ረዥም ዓመት ከኔ ጋር ኖሯል ወልጄበታለሁ የምትሉት ሌላ ሰው ነው የሚሆነው። ወላሂ ከእናንተ ከተለያያችሁ በኋላ ሌላ ሰው ሆኖ ነው የሚጠብቃችሁ። ለዛ የተለያየ ቀን ማለት ነው በስራ ጉዳይ ተመካክረን ተነጋግረን ነው የምንለያየው። እኔ ሄጂ ይሄን እሰራለሁ፣ አንተ ይሄን ሰርተህ ጠብቀኝ ብለን ተነጋግረን ነው የምንለየው። አብዛኞቹ ልክ የወጣን ቀን ነው እኛን የሚረሱን። ሌላ ሴት ነው ልባቸው የሚያስበው እኛን። በቃ ልክ እንደ ባንክ ቤታቸው የሆነ አለ አይደል? እንደዛ ነው የሚያስቡን አብዛኞቹ። ጥቂቶቹ አሉ ግን አግዘውን የላክንላቸው ብር በትክክል ማኔጅ አድርገው ሰራ አድርገው በ3 ዓመት በ4 ዓመት ነይ ቤትሽ ግቢ የሚሉ በጣም ጀግና ባሎች አሉ፣ ግን ትንሽ ናቸው። አብዛኞቹ ግን አጭበርባሪ፣ ሌባ፣ በሴት ብር ሌላ ሴት የሚያወጡ፣ ሌላ ሴት የሚያደልቡ፣ ምንም ያለፋች ያልደከመች፣ የሰው ፊት ያልገረፋት ያልተንከራተተች እሷን ይቀልባሉ ማለት ነው። ይህ ሰውዬ ምስት ሳይሆን ሴት አለው። ይሄ አሁን የምነግራችሁ ሰውዬ ማለት ነው። አላገባትም ግን ምስት አለው። እሱ ነው ቤት ኪራይ የሚከፍልላት፣ እሱ ነው የሚያለብሳት፣ ሁሉ ነገር የምትፈልገው ነገር የሚያደርግላት እሱ ነው። በዛ ላይ ተማሪ ገና ወጣት ሴት ነው ያፈቀረው ማለት ነው። ግን አላገባትም። ያኔ እቺ ሴት ልጅ ያ በደከመችው ልጆቿ ተበታት ነው። እሱ ሌላ ቤት ነው የሚኖረው፣ ልጆቹ ሌላ ቤት ነው የሚኖሩት። እንደዚህ ሆና ዋጋ ከፍላ ዛሬ ላይ መታ ዞራ 6 ዓመት ለፍታ መታ ከዚህ ኮተቷ ታውቃላችሁ። ካርጎ አርጋችሁ ደህና ቤት ከሌላችሁ እቃችሁ የማንም መጫወቻ ነው የሚሆነው፣ የማንም መጫወቻ።
ክራይ ቤት ላይ ልትሰረቁ ትችላላችሁ። ከዘመድ ዘመድ ቤት ስትሄዱ ይወሰድባችኋል። ወላይ የራሳችሁ ከቤተሰብ ቤተሰብ ራሱ ስትሄዱ ብዙ የሚወድቅባችሁ የሚጠፋባችሁ ቃለ ማለት ነው። እኔ ሁሌ የምላችሁ ለዛ ነው። ቀድማችሁ ቤታችሁን አሳምሩ። በቃ የራሳችሁ ቤት ራሳችሁ ከፍታችሁ ራሳችሁ ምዘጉት። በቃ ቁልፉ የእናንተ የሆነ ቤት ይኑራችሁ። ከዛ በኋላ እቃ፣ ልብስ፣ ኮተት መሰብሰቡ በጣም ቀላል ነው። እዚህ ብር ሲኖራችሁ መግዛት ትችላላችሁ። ቆንጆ ቆንጆ ልብስ አለ። ከፈለጋችሁ ቦንዳ ልብስ መግዛት ትችላላችሁ። ትንሽ እሱ ዋጋው ይቀንሳል ከቡቲክ ልብስ ይልቅ ማለት ነው። ሰልባጅ መግዛት ትችላላችሁ። እንደዚህ ከአረብ ሀገር የመጡ ልጆች ሲቸግራቸው የሚሸጡት መሰብሰብ፣ ኮተት መሰብሰብ ምንፈልግ ከሆነ ከቤታችን በኋላ ነው። መጀመሪያ ጸዴ ቤት ይኖራችሁ ውዶቼ። ከዘመድ ጥገኛ አትቀመጡ፣ በቤት ክራይ አትቀመጡ። እሺ ተቀመጡ፣ ችግር የለውም። ነፍስያችሁን ይዛችሁ ብቻ ወይም ትንሽ የምትጠቃቀሙበት እቃ ብቻ ከሆነ ችግር የለውም። ለጊዜው ግን ሁለት እንትን ይህ ምንድን ነው? ሮቶ፣ 2 ሮቶ መዳበሪያ፣ 3 4 ምናምን 5 4 ሮቶ ብዙ ሻንጣ 10 8 ሻንጣ ይዛችሁ መታችሁ ያ ሰዓት ከፍቱት 1 2 ዓመት ይቆያል። ወላይ ያን ነገር ልብስም ይሁን ምንም ነገር ማለት ነው። ምክንያቱም ያ ቤታችሁ ያን ዕቃ ላይችል ይችላል። የምትኖሩበት ቤት አይደለም። አውጥቼው ብሰረቅስ የሆነ ነገር እንደገና ባመጣችሁት ነገር ለፍታችሁ ደክማችሁ ባመጣችሁት ነገር መታሰር፣ በቃ ሰቀቀን። እንደዛ የሚሆኑ ብዙ እህቶች አሉ፣ የተሰረቁም አሉ። ቤተሰብ ጋር ራሱ ጥገኛ ሆነው ተቀምጠው እቃቸው የጠፋባቸው ብዙ እህቶች አሉ። መጀመሪያ ቤት ይኑራችሁ። ከዛ በኋላ መታችሁ ብር ይዛችሁ ነው። ቢያንስ የ4 ወር የ3 ወር ደሞዛችሁን ይዛችሁ ብትመጡ ብዙ ነገር መግዛት ትችላላችሁ። ልብስም ዕቃም መግዛት ትችላላችሁ ማለት ነው። ዛሬ አልሐምዱሊላህ ሲመነዘር በደንብ ነው የሚመነዘረው። እና እዚህ ደግሞ እቃ ለምሳሌ የአንድ ወር ደሞዛችሁ ብዙ እቃ ይገዛላችኋል፣ ልብስም ይገዛላችኋል። እንደዛ ይዛችሁ መታችሁ የምትፈልጉት አይነት ብራንድ አለ። እቃም ቢሆን ልብስም ቢሆን መግዛት ትችላላችሁ ማለት ነው። ሌላ ደግሞ አንድ ሰው ብቻ አምናችሁ ብር መላክ የለባችሁም። ያ የቤተሰባችሁ አካል ሊሆን ይችላል፣ ባላችሁ፣ ጓደኛችሁ፣ አጎታችሁ፣ የሆነ ነገራችሁ ሊሆን ይችላል እና እሱም ብቻ አምናችሁ ብር እየላካችሁ እሱም ያሳያችሁ ሌላ፣ የእናንተ የሆነ ነገር ደግሞ ሌላ ነው እና መቼም ቢሆን አንድ ሰው ብቻ አምናችሁ ቁጭ አትበሉ። ከበስተጀርባ ጠይቁ። ሰላይ ሊኖራችሁ፣ ጓደኛ ሊኖራችሁ ይገባል። እዚህ ሀገር ትክክለኛ ኢንፎርሜሽን የሚነግራችሁ። ከዛ ሄዳችሁ ይሄን ግዛ ብዬው ነበር ገዝተዋል ወይ ብላችሁ ጠይቁ። በሱም ጓደኞች ጓደኛ አድርጉ። በሱም ቤተሰብ በራሱ ቤተሰብ የምታውቁት ከሆነ ከሱም ቤተሰብ የሆነ ሰው ቤስት ጓደኛ አድርጉ። ትንሽ ነገር እየሰጣችሁ እነሱ የእናንተ ጓደኛ ሊሆኑ ይችላሉ ማለት ነው። ለወጭ ብላችሁ ሰው ያው እኛ እዛ ሆነን እነሱ እዚህ ሆነን ስናወራቸው የሆነ ኢንፎርሜሽን ራሱ ስንጠይቃቸው የሆነ ነገር በእኛ ይፈልጋሉ። ታውቃላችሁ፣ በነፃ ስልክም አያነሱልንም። የሚደውሉልን ራሱ የሚፈልጉን የሚያናግሩ ራሱ የሆነ ነገር ሲፈልጉ ነው። ለዛ ስለሆነ እናንተ የሆነ ነገር እያደረጋችሁ ጓደኛ ይዛችሁ ከበስተጀርባ የሚሆነውን ነገር መጠየቅ አለባችሁ። አብዛኛው 90% ሀቀኛ ሰው አይደለም፣ ለእኛ ሀቀኛ አይደለም። እዛ አረብ ሀገር ሆነን ለፍተን ለምንሰራ አብዛኛው በእኛ ብር እንደፈለገ መሆን በቃ ለምን ማየት ይፈልጋል። እኛ በለፋ ነው እሱን ምንም ነገር ሳይሰራ የሰው ፊት ሳይገርፈው ሳይደክም እንቅልፍ ሳያጣ ሳይበርደው ሙቀት ሳያቃጥለው በእኛ ጉልበት በእኛ ላብ እሱ መጠጥ ቤት መግባት፣ መዞር፣ መዘነጥ፣ ሴት ማውጣት እንደዛ የሚፈልጉ ብዙ አሉ ማለት ነው እና ለዛ ተጠንቀቁ ውዶቼ። ይሄ ነገር የዚች እህት ነገር በትንሽም ቢሆን ትምህርት ይሆናችኋል። የሆነ ነገር ስሩልኝ ብላችሁ በተለይ ትልቅ ነገር ቤት ሊሆን ይችላል ቦታ፣ ይሄ ብዙ ቢያንስ ከ500 ሺህ ብር በላይ የሚያወጣ ነገር ነው። 1 ሚሊዮን የሚደርስ ብር ነው። ይህን ስንት አመት ስንት ወር ለፍታችሁ እንደምታገኙት እናንተ ናችሁ የምታውቁት። ለዛ ነገር ዝም ብላችሁ የሆነ ሰው ቅልስልስ ብሎ ስለተናገረ ምላሱ
ማር ስለሆነ ብቻ በቅቤ ስለሆነ ብቻ እንትን ማለት የለባችሁም፣ ማመን የለባችሁም። ሌላም ሰው ያዙ፣ 2 3 ሰው ይኑራችሁ፣ ቢያንስ ቼክ የሚያደርግላችሁ ሰው ሊኖራችሁ ይገባል። እንደዚህ አይነት ሰው የለኝም ብላችሁ ካሰባችሁ ብራችሁን ይዛችሁ መታችሁ ቤታችሁን ገዝታችሁ መኖር ትችላላችሁ። ውዶች አትሸወዱ። ዞረን ስንመጣ ነው እኛ የሚገባን፣ አሁን አይደለም። አሁን ምንም አይመስለንም። ቆይተን ስንመጣ ነው እዚህ ሁሉ ነገር ባዶ ሲሆንብን የሚሰማን። ላችኋለሁ ውዶቼ፣ ይሄን ያክል ካወራው